ሰላትን አውቆ አሳልፎ ቀዳ ማውጣት ይቻላል ወይ ይላል የመጀመሪያ ጥያቄያችን። ሽንትን በቀጭን ቱቦ ተደርጎላት በትንሽ ዕቃ ማጠራቀሚያ የሚጠቀም ሰው ሳያወልቀው ማውለቅም አይችልም። እንዴት ነው ሰላት መስገድ የሚችለው? ከሙጀሲማዎች ጋር ጀማ ሰላት መስገድ ይቻላል ወይስ አይቻልም? ሳያውቅም ሆነ አውቆ እነሱን መከተል ይቻላል ወይ ይላል። ብስሚላህ ራህማን ራሒም አልሐምዱሊላህ ሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። ወደ የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። መልካም ቆይታ ይሆንላችሁ ኢንሻአላህ። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬም ኢንሻአላህ የተለያዩ ጥያቄዎች አሉ። ወደ እዛ እናመራለን ኢንሻአላህ። በ0921 መጨረሻው 52 የተላከልን ሰላም አለይኩም፣ ሰላትን አውቆ አሳልፎ ቀዳ ማውጣት ይቻላል ወይ ይላል የመጀመሪያ ጥያቄያችን። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን له النعمة وله الفضل وله الثناء الحسن وصلوات الله المولى البر الرحيم والملائكة المقربين على سيدنا محمد أشرف المرسلين وحبيب رب العالمين وعلى آله وصحبه الطيبين الطاهرين. أما بعد فأسأل الله سبحانه وتعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه وأن يحفظنا من الزلل إنه على كل شيء قدير. صلاة هون بلو يسالف سو تزناقتو بسرا عليه انشلال بتلايو نقروش مشغول ني بمالت الصلاة وقت اللي وتا يدرجه عليهم بعذرم بيهون دغمو تنيتوم بيهون يسالف رستوم بيهون يالفو ሁለቱም ላይ ቀዷእ ይወጅባቸዋል። ሶላትን ማሳለፍ ቀዷእ እንደሚወጅብ ይሄ ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የተወሰደ ነው። መን ናመ ዐን ሶላቲን አው ነሲየሃ ፈልዩሰሊሃ ኢዛ ዘከረሃ ፈኢነሁ ላ ከፋረተ ለሃ ኢላ ዛሊክ ይላሉ። ይሄ ሶሒሕ የሆነ ሐዲስ ነው። አንድ ሰው ሶላትን ሳይሰግድ ተኝቶ በእንቅልፍ ያመለጠው ሰው ማለት ነው። መን ናመ ዐን ሶላቲን ለምሳሌ ሰው በጣም ደክሞት ዐስር ሰግዶ ተኝቶ የተነሳው ዒሻእ ላይ ነው እንበል። አሊያም ደግሞ ማታ አምሽቶ ተኛና የተነሳው ፀሐይ ከወጣች በኋላ ነው፣ ፈጅር ሳይሰግድ ነጋበት። መን ናመ ዐን ሶላቲን ይሄ ነው በእንቅልፍ ምክንያት ሶላት ያለፈው ሰው። አው ነሲየሃ አሊያም ደግሞ የረሳ ሊያጋጥም ይችላል። አንዳንድ ፋብሪካ ውስጥ የሚሰሩ ሰዎች ከማሽን ጋር ምናምን እንደዚህ ስራ ላይ ሆነው ሰዓቱ ስንት ሰዓት እንደሆነ ሁላ ልብ ሳይሉ ከዚያ በኋላ ሲያዩ ሰዓቱ ሄዷል፣ ወጥቷል፣ ጭራሽ የሶላት ወቅት አልፎ ሊሆን ይችላልና በመርሳት የሶላት ጊዜ ያለፈበት ሰው ፈልዩሰሊሃ ኢዛ ዘከረሃ ያችን ሶላት ይስገዳት፣ ባስታወሰ ሰዓት ከእንቅልፉ በነቃ ጊዜ ይስገድ። ፈኢነሁ ላ ከፋረተ ለሃ ኢላ ዛሊክ የዚህ ማራገፊያው ወይም ደግሞ ይህንን የሚክስበት ነገር ይሄ ብቻ ነው፣ ሌላ ነገር የለውም። ሌላ የሚጠየቀው ነገር የለም። ከፋራዋ የተዋተን ሶላት መስገድ ብቻ ነው። የተወው በእንቅልፍ ሊሆን ይችላል ያለፈው ያልሰገደው፣ ወይም ደግሞ በመርሳት ሊሆን ይችላል። ይሄ በመርሳት እንኳን ማይታለፍ ከሆነ ይሄ ሶላት እንዲሁ ደግሞ ማይታለፍ ሲባል በቃ አንድ የረስተው ስላለፈ አትስገደው በቃ ቀዷእ አታውጣው ማይባል ከሆነ ተኝቶ እንኳን ያለፈውን በቃ እንቅልፍ ነበር እኮ ስለዚህ ካሁን በኋላ መስገድ የለበትም ካልተባለ ከእንቅልፉ ከተነሳ በኋላ እንዲሰግድ ነብዩ አለይሂ ሰላቱ ወሰላም ካዘዙትና ግዴታ ከሆነበት ፈቢልአውላ ይላሉ ዑለማዎች። ፈቢልአውላ መን ተረከሃ ሙተዓሚደን ሆን ብሎ ወቅቱ እስኪወጣ ድረስ ተዘናግቶ
ስንፍና ገፍላ ኳስ እያየ ፊልም እያየ የሆነ ነገር እያደረገ ወይ ደግሞ እኔ እኮ ዘበኛ ነኝ ጥበቃ ነኝ ያስቸግሩኛል አሁን ከፋብሪካ ላይ ሰራተኛ ነኝ ከወጣሁኝ ድርጅቱ ቦሱ ኃላፊው እንደዚህ እንዲህ ያደርጉኛል በሚል አይነት ፍራቻ ዱንያዊ ነገሮችን ብቻ እንዳያጣ ብሎም ፈርቶ ቢሆን ያሳለፈው ፈቢል አውላ ቀዷእ ማውጣት ይወጅብበታል ይላሉ። ይሄ ፉቃሃ ዑለማ የገጠሙበትና የተስማሙበት ነገር ነው። አዩ ሶላት የትኛውም ሶላት በዚህ መልኩ ካሳለፋት ሰዋኡን ካነ ማዕዙራን አው ገይረ ማዕዙር ዑዝር ያለውም ቢሆን ባይሆንም ቀዷእ ግድ ነው። ስለዚህ ሆን ብሎ ያሳለፈውን ሶላት አንዳንዶች ይህንን የሚያዘናጉና ችላ የሚሉ ሰዎች በቃ ሆን ብለህ ካሳለፍከው ቀዷእ ማውጣት የለብህም ጭራሽ የሚሉ የለብህም እንደዚህ አይነት ትምህርት የሚያስተላልፉ ሰዎች አሉ። ይሄ ገይሩ ሰሒሕ ነው፣ ገይሩ ሙዕተመድ ነው። እንዲህ አይነቱ ትክክለኛ አይደለም። ዘካት ቢሆን ምን ነበር የሚሉት? አልፎሃልና አትስጥ ነው የሚባለው። ዘካትም ቢሆን ተሳንፎ ዘካት ሳያወጣ ዓመት የሞላ 2 ዓመት የሞላ ማውጣት አለበት ነው የሚባለው። ይሄ ዒባዳ በደንያ የሚሆን ዒባዳ ማልያ አካላዊ አምልኮም ዒባዳ የሚሆን ከገንዘብ ጋር የተያያዘ ዒባዳ ይሆን ሁለቱም ካለፈ መከፈል ግድ ነው። ያለፈውን መስጠት ግድ ይሆናል። ስለዚህ ይሄ ደግሞ ዑለማ ስምምነት ያደረጉበት ጉዳይ ስለሆነ ፈመን ኻለፈ ፈቀውሉሁ ገይሩ ሙዕተበር ይህንን አልቀበልም ያለ ሰው ይህንን የተጻሩ ቀዷእ የለበትም ያለ ሰው ንግግሩ ውድቅ ነው። ፉቃሃዎቹ ዘንድ ዑለማዎቹ ዘንድ ንግግሩ ውድቅ ነው ይላሉ። መርሐባ በ0945 መጨረሻው 52 የተላከልን ደግሞ ምንድነው የሚለው? ሰላም አለይኩም ሽንትን በቀጭን ቱቦ ተደርጎላት በትንሽ ዕቃ ማጠራቀሚያ የሚጠቀም ሰው ሳያወልቀው ማውለቅም አይችልም። እንዴት ነው ሰላት መስገድ የሚችለው ይላል። ያው በእንዲህ አይነት ሁኔታ ላይ ያሉ ብዙ ሰዎች አሉ። በየሆስፒታሉ ብንሄድ በብዙ ቤቶች ውስጥ እናገኘዋለን። ከሽንት ጋር ከኩላሊት ትጥበት ጋር ወይም የኩላሊት ኢንፌክሽን ኩላሊት ጋር ካሉ ችግሮች ከዚህ ጋር የሚያያዝ የሽንት ቱቦ ማጠራቀሚያ ነገር ተደርጎ በቱቦ በረዛ እንዲንጠባጠብ በቀጥታ መውጣት በማይችልበት ሁኔታ ላይ ስለሆነ በኖርማሉ መንገድ መውጣት ስለማይችል መቆየቱ ደግሞ ስለሚጎዳ ሱብሃንአላህ መቼም ከኛ ሰውነት እንዲወገድ ያደረገው ነገር ነው። አላህ መጠራቀሙና መቆየቱ ጉዳት ስለሚያመጣ ስለዚህ በጤነኛ መልኩ መውጣት ማይችል ከሆነ ሰው ሸንቶ ማውጣት ማይችል ከሆነ ያው በሕክምና በሌላ መልኩ እንዲወጣ ይደረጋል። ይሄ ሶላትን ዑዝር ሆኖ እንዳይሰግድ አያደርገውም። ኢነማ ምንድነው የሚታየው በእንዲህ አይነት ሁኔታ ላይ ነጃሳ ማስወገድ ያልቻለ ከሰውነቱ ላይ ነጃሳ ማስወገድ ያልቻለ ሰው አይስገድ ሳይሆን ምንለው አሁን ላስወገደው ቢል ለጉዳት ይጋለጣል። ስለዚህ የሕክምናው መስለሓ እዚህ ጋር አለ። ያን ነገር መንቀል አይችልም። ከዛ ባሻገር ደግሞ ከነጃሳ ጋር ሙተሲል የሆነ የተያያዘ ቱቦ አለ። ከዚያ ጋር ተያይዞ የሚወጣ ነገር ስለሆነ የራስ አካል ቢሆን ደህና፣ ይሄ ግን ሌላ ባዕድ ነገር ከነጃሳ ጋር የተያያዘ ነገር ነውና ምን ይደረጋል? እንዲህ አይነቱ ሰው ባለበት ሁኔታ እንዲሰግድ ይደረጋል። ማውጣቱና ማስወገዱ አይፈቀድም ለጉዳት መጋለጥ ስለሆነ ያው ሰው ቢችል ያንን ነገር ነቅሎ ከነጃሳ ጋር በማይነካካበት መልኩ መስገድ ቢችል ያደርገዋል። ከጨረሰ በኋላ እንዲገጠም ያደርጋል። ግን ይሄ በቀላሉ እንዲህ የሚሆን ነገር አይደለም። ስለዚህ ራሱ ላይ ያን ነገር ባለማድረጉ ደግሞ ሌላ ጉዳት ላይ የሚያስከትልበት ስለሚችል ካለበት ሁኔታ ጋር ለመስገድ ይሞክራል። ያው በሚችለው ተኽፊፉ ነጃሳ የተጠራቀመ ሽንት ካለ ያው እነሱ ብዙ ጊዜ አብረው የሚخدሙ ሰዎች የተወሰነ ስልጠናም ቢሆን ተሰጥቷቸው ቤት ውስጥ እንኳን የሚታመም ቢሆን ያቺን ነገር ነቅለው ደፍተው ከዛም ጥተው እንደገና ያቺ ማጠራቀሚያው እንደገና ይሰካሉ። ያ በዛ መልኩ ነው የሚያደርጉት። ያንን ነገር አውጥተው ያን ከመጎተት ወይም ደግሞ ያን እንደገና ተሸክሞ መላዩ ላይ ማያያዙት መሬት ላይ ማስቀመጡ ብቻ ያን ተሸክሞ ከሚሰግድ ያቺን ማጠራቀሚያዋን ቱቦ ፓይፖ አለች ከውስጥ ጋር የምትያያዘዋ ነገር ግን ያቺ ጫፏ ላይ ደግሞ የምትገጠም ኪስ አለችና ያቺን ነቅሎ መቼም በሞላ ቁጥር እየተደፋ ነው እንደ አዲስ የሚገጠመውና ሶላት መስገድ ፈልገ ቁጥር ያንን የተጠራቀመ ነገር ካለ አስወግዶ ወይም ያቺን ነቅሎ እንዲሰግድ ማድረግ ይቻላል። ይሄ
ተኽፊፍ ይሆናል ማለት ነው። ያኒ ማ ላ ዩስተጣዑ ኩሉሁ ላ ዩትረኩ ጁሉሁ ይባላል። ሁሉንም ነገር ማድረግ ማንችል ከሆነ ምንችለው ከፊሉን ከሆነ ሙሉውን ማድረግ ባንችል ከፊሉን ማድረግ ከቻልን ያንን ከፊሉን ማድረግ አለብን። ስለዚህ ማስወገድ ምንችለው እናስወግዳለን። ያኛው ከውስጥ ጋር የተያያዘውን ትቦ ግን መንቀል አንችልም። ስለዚህ እሱም ባለበት መልኩ ሰው እንግዲህ ባለበት መልኩ ውዱእ አድርጎ ይሰግዳል። ያው ወደ ተየሙም የሚያስኬድ ምንም ነገር የለም። ውዱእን ያደርጋል። ነጃሳ አልወገድ ያለ ነጃሳ ቢኖር ሽንት እንኳን እየተንጠባጠበ ዳኢሙል ሐደስ ምንለው አይነት ውዱእ መፍታቱ የማይቋረጥ የሆነ ሰውየው አስናአ ሶላቲሂ ራሱ ሽንት ይወጣል እየሰገደን ባለበት ሰዓት። ስለዚህ ይሄ ምን ይሆናል? ልክ ዳኢሙል ሐደስ የሚያረግበትን ወይም የሽንት መንጠባጠብ ችግር ያለበት ሰው እስቲሓዳ ያለባት ሰው የምታደርገውን ነገር በማድረግ ሶላቱን ይሰግዳል። መርሐባ። በ0938 መጨረሻው 30 የተላከልን ጥያቄ ደግሞ እንደዚህ ይላል። ሰላም አለይኩም፣ ጥያቄ ያለኝ ከሙጀሲማዎች ጋር ጀማ ሰላት መስገድ ይቻላል ወይስ አይቻልም? ሳያውቅም ሆነ አውቆ እነሱን መከተል ይቻላል ወይ ይላል። መርሐባ፣ ጥሩ ጥያቄ ነው። ከሙጀሲም ኋላ መስገድ ወይም ደግሞ ዓቂደቱ ተጅሲም ልቡ ላይ የያዘ ማለት ነው። አንዳንዶች የፍተኺሩነ ቢሂ ይሄ በዚህ በዓቂደቱ ተጅሲም ወይም በያዙት እምነት ታዲያ ምን ሊሆንላችሁ ነው አካል ካልሆነ ብለው የሚያስቡ እና መቀመጥ የሚባል ነገር ባህሪው ነው ብለው የሚያስቡ፣ እጅ የሚባል ነገር የምናውቀው እጅ ነው ሌላ አይደለም፣ ወደ ሌላ ማዕና እንዳትሄዱ ይሄ ማለት ነው። ይሄ ሌላ ምን አለ እንግዲህ እና አይን ማለት የምናውቀው አይን ነው ራሱ ነው እና ሌላ ቦታ እንዳትሄዱ፣ ወደ ሌላ ትርጉም እንዳትሄዱ፣ እሱ ራሱ ነው ያለው። ግን እሱን የማይመስል እኔ አይንን የማይመስል ይሉሃል ደግሞ እንደገና መተው ደግሞ ማምታቻ ነች እና ያው ተናቁዱ እንደሆነ ግልጽ ነው። እንዲህ አይነት እምነት ያላቸው ሰዎች በኢፍቲኻርን የሚያወሩ እንዲያውም ይሄን ያላመነ ሰው ካፊር ነው እያሉ ጭራሽ የሚሉ ሰዎች፣ እንዲህ አይነት እምነት ያለው ሰው ኋላ መስገድ አይቻልም። ላቡደ አን የኩነ አልኢማሙ ሙስሊመን፣ የሚያሰግደው ሰውዬ ሙስሊም መሆን አለበት። ሶላታችን እቅቲዳአችን ተከትሎ መስገዳችን ትክክል እንዲሆን ሐታ ለው ተበየነ ሪደቱሁ አው ኩፍሩሁ በዕደ ዛሊከ ወጀበ ቀዷኡ ሃዚሂ ሰላዋት። እንደው ሰውየው ሲሰግድ ደህና ግምት አሳድሮ በቃ ሙስሊም ነው ብለው ሰገደ ተከትሎት፣ ከዛ በኋላ ሳምንት ዓመት ሁላ ሰግዶ ሊሆን ይችላል። ሰውየው ልም ያለ ሙሸቢህ እንደሆነ አወቀ። ከድሮ ጀምሮ እንደዚህ አይነት እምነት እንዳለው አረጋገጠለት ሰውየው። እነዚህን ሰላዋቶች ላይ ቀዷ ማውጣት አለበት። እሺ الصلاة خلف المجسم የሚለው ወይም الصلاة خلف المبتدع የሚለው ፉቃሃዎች ዘንድ በሰፊው የተዳሰሰ ጉዳይ ነው። ከፊል ዑለማዎች تصح الصلاة خلف بدعي ወይም خلف مبتدع إن لم يكن كذا وكذا ብለው ይጠቅሱታል። ከፊል ዑለማዎች تصح الصلاة خلف المعتزلة ብለው የተናገሩትም አለ። ይህንን በደንብ ዘርዝረን ስናየው እነዚሁ ፉቃሃዎች ራሳቸው ናቸው ወይሽተረጡ أن يكون الإمام مسلما ያሉት። እነዚሁ ኢማሞች ናቸው ራሳቸው ከኢማን የሚያስወጡ ነገሮችን ሲዘረዝሩ ከዚያ ውስጥ አንዱ أنا أفعل هذا بغير تقدير الله ያለ ሰው ካፊር ነው፣ ሙርተድ ነው። አሁን في باب الردة የሚጠቀስ ነገር ነው። የሪዳ ባብ ማለት የከፈረው ሰውዬ حبطت أعماله الحسنة وخرج عن دائرة المسلمين لا يعني لو مات لا يصلى عليه ولا يدفن في مقابر المسلمين ولا يرث ولا يورث يلو حكم يزرزر التي هنا مرتد ማን ነው በምን መልኩ ሊወጣ ይችላል የሚለውን የሚያስወጡ ቃላትና የሚያስወጡ ስራዎች ብሎ ሲዘረዝሩ ከዛ ውስጥ አንዱ ومن قال أفعل هذا بغير تقدير الله كفر ይላሉ።
ሪዳ ላይ ከሚጥሉ ንግግሮች መካከል አንዱ እኔ ይህንን ነገር አላህ ሳይሻው አላህ ባይወስነው እኔ አደርገዋለሁ ያለ ሰው ይከፍራል ያሉ። ይህንን ማለት ኩፍር እንደሆነ አስቀምጠዋል ማለት ነው። ስለዚህ ኢዛ ጀመዕና ዒባራትህም አቅዋሎቻቸውን ንግግሮቻቸውን ሰብስበን አጣጥመን መሄድ ስላለብን ወኢላ ይህ ሰው ሙተናቂድ ነው ብለን ንግግሩ እንዳለ ላንወስድ ነው። የፈለግነው መርጠን ልንወስድ ሳይሆን የፈለግነው መተው ሳይሆን ይሄ ትክክል ነው ይሄ ትክክል አይደለም ልንል ይሄኛው ከዚህ ጋር መስማማት አለበት ልንል ነው። ማናችንም ኸጣእ ይኖረናል፣ ማናችንም ሰዋብ ይኖረናል። እንደነ ኢማሙ ነወዊ ያሉትን ረሒመሁላህ በኢማምነታቸው ትልቅ ቦታ ያላቸው ሚን አኢመቲል ሁዳ ናቸው። ሚን አስሓቢ አተርጂሕ ናቸው። ለሸክ እሳቸው በላይ ሩትባ ያላቸው መዝሀቡ ላይ ዑለማዎች አሉ። አስሓቡል ውጁህ የሚባሉ ከነሱ በላይ ደግሞ ሳሒቡል መዝሀብ ወይም ደግሞ ሙጅተሂዱን ሙንተሲቡን ምንላቸውም አሉ። ዋናው ደግሞ ሻፍዕይም አሉ። ሌሎች መዝሀቦች ላይ ብንሄድ እንዲህ ደረጃዎች አሉ። ያኒ አንዳንድ ሰዎች ያው ጥቂት ሰዎችን ብቻ ስለሚያውቁ ጥቂት ሰው ላይ የሚንጠለጥሉ አሉ፣ ምንነቱም ሳይገባቸው። ይሄ መለየት አለበት። ኢማሙ ነወዊ ረሒመሁላህ ተሲሑ ሰላቱ ኸልፈ ሙዕተዚልይን ሲሉ የሚፈልጉበት መን ለም የሲል ኢላ ሐዲል ኩፍር እንደሆነ። አንዳንዴ ሙዕተዚላ ተብሎ በተለያዩ ነጥቦች አህሉ ሱናን ኻልፈው የወጡ አሉ፣ ያፈነገጡ ኢዕተዘሉ። ሚንሁም መን ወሰለ ኢላ ሐዲል ኩፍር እስከ ኩፍር ደረጃ የደረሰ አለ። ወሚንሁም መን ለም የሲል እስከ ኩፍር ደረጃ ያልደረሰም አለ። ከኢማሙ ነወዊ በላይ በዒልም ሩትባ የነበራቸው እንደነ ሲራጁዲን ቡልቂኒ ይህችን ነጥብ በደንብ አጉልተው አብራርተዋል። ያኒ መን ለም ተስቡት ፊህ ቀضየቱን ሙከፊረቱን ተሲሑ ሰላቱ ኸልፈሁ ወአማ መን ሰበተት ፊህ ቀضየቱን ተቅተዲ ኩፍረሁ ላ ተሲሑ ሰላቱ ኸልፈሁ የሚለውን በደንብ አብራርተዋል። ነገሩ ተፍሲል አለው። ስለ አኢማዎች እየተወራ ማነው ኢማም የሆነው ተብሎ እየተጠቀሰ የኢማምነት ሸርጥ ደግሞ ሙስሊምነት ነው ተብሎ ተጠቅሶ ከዚያ በኋላ ከእንትናም በኋላ መስገድ ትችላለህ የሚለው ቀውል ሲመጣ ሙጅመል ነገር እንደሆነና ትንታኔ እንደሚፈልግ ያስታውቃል። መተንተን ማብራራት የሚፈልግ ጉዳይ እንደሆነ ለምን እዚህ ጋር ባቡል አኢማ ላይ ስለ አኢማ የሚናገሩበት ኢማም መሆን ያለበት ማን ነው፣ የኢማምነት ሸርጥ ምንድን ነው የሚለው የሚጠቅሱበት ባብ እንዳለ ሆኖ ከሱ በኋላ ደግሞ ኪታቡ ሪዳ ተብሎ ደግሞ ልክ مثلا ጂናያት ሲደረግ ወይም ደግሞ ወንጀሎች ሲሰሩ ምን አይነት ቅጣት አላቸው የሚለው ኪታቡል ሁዱድ ላይ ሲጠቀስ ሐዱ ዛኒ፣ ሐዱ ሳሪቅ የሰረቀ የሚቀጣው ቅጣት፣ ዚና የሰራ የሚቀጣው ቅጣት፣ ሐዱል ቃዚፍ ቀዝፍ ያደረገ የብልግና ስድብ የተሳደበ ሰውን ወደ ዚና ያስጠጋ ሰው በንግግር ማለት ነው አንተ ዛኒ አንተ ዝሙተኛ ብሎ ያለ ሰው የሚቀጣው ቅጣት። እነዚህ ቅጣቶችን ሲዘረዝሩ ሐዱል ሙርተድ ደግሞ አለ ደሞና እዛ ላይ የሪዳ ባብን አንስተው ሲዘረዝሩ መን ቃለ ከዛ የክፍሩ መን ቃለ ከዛ የክፍሩ መን ቃለ ከዛ የክፍሩ እያሉ ይጠቅሳሉ። ወመን ፈዐለ ከዛ የክፍር ይህን የሰራ ይከፍራል፣ ይህን የሰራ ይከፍራል፣ ይህን የሰራ ይከፍራል። እነዚህን የሰራ ይከፍራል ሲሉ ከኋላ የሚጠቀሱት የሙርተድ ህጎች ይተገበሩበታል ኸሊፋ እስካለ ድረስ። በኸሊፋው ዘመን ካለ የሚተገበሩ አሉ። ኸሊፋ ባይኖርም ደግሞ የሚተገበሩ ነገሮች ደግሞ አሉ። የሞት ቅጣቱ ባይተገበርም ሌሎች ነገሮች ግን የሚተገበሩበት ሁኔታዎች ምንም የሚከለክል ነገር ስለሌለ طيب ይሄ እስከሆነ ድረስ ይሄ ዒባራዎቻቸው እነዚህ ሙጅመል ሆነው ማብራራት የሚፈልጉ ይሄኛው ያኛው የሚያብራራ ያኛው በዚህኛው የሚተረጎምና የሚፈሰር ይሆነ ይሄዳል። ይሄ ዒልም ይፈልጋል። ቀዋዒድን መጀመሪያ መሰረት አድርጎ መያዝ ይፈልጋል። ማለት አንድ ሰው ከሆነ መነሻ ብድግ ብሎ ሸሪዓዊ ሁክምን እንደምንም አጣም ወደ ራሱ መነሻ ለማምጣት መሞከር ሳይሆን በቃ እሱ يريد أن يصلي خلف كل واحد مثلا ወይ ደግሞ እኔ ማክፈር አልፈልግም የሚል ነገር ውስጡ ላይ አለ። ማንንም ማክፈር አልፈልግም የሚል ነገር ይሄንን መሰረት አድርጎ ተነስቶ ቀዋዒዱ ሸርዕን ቦታ ሳይሰጠው የፈለገ ሰው የፈለገ ቢናገር ዋናው ብቻ መስጊድ ሳይ ወደዛ ዞሮ የሚሰግድ ከሆነ ወደ ቂብላ ዞሮ የሚሰግድ ከሆነ
ስሙ አሕመድ ሙሐመድ ከሆነ ግድ የለም እኔ ከኋላው ሰግዳለሁ ሶላቱንም ሷሂህ ነው ላለው ቢል ከሆነ እዚህ ጋር የተቀመጠውን ቀዋዒዱ ሸርዕ መሰረት አድርጎ ሳይሆን የተነሳው ሀዋኡና ዝንባሌውን መሰረት አድርጎ የሸሪዓ አሕካሞችን ሊቀይር የሚፈልግ ሰው ነው። የራሱን ስሜት እኛ መነሳት ያለብን ከስሜታችን አይደለም። ያኒ ምንድነው ቀናዓ ዝም ብሎ ሰዎች እርስ በርሳቸው ሲያወሩ አንዳንዶችም ፌስቡክ ላይ ኮመንት ሲሰጡ ምናየዋለን። እኔ ግን ማክፈር የሚባለው ነገር እኔ አይመቸኝም የሚሉ ሰዎች አሉ። ምን ማለት ነው? ያንተ ተመቸህ አልተመቸህ አይደለም የሚወስነው። ወይ ደግሞ እኔ ግን ደስ የሚለኝ እኔ ማንንም እንደው ባንጣላ እንደው ሁላችንም ሁሉም እምነቱ ተከብሮለት ይላል እዛ የሚለው ሁሉም እምነቱ ተከብሮለት እይታውና አስተሳሰቡን አክብረን ብንሄድ የተሻለ ነው። እኔ ደስ ይለኛል ይላል። እና እንዲህ አይነት ሰዎች ደስ ከሚላቸው ነገር ሲነሱ ወይም ዝንባሌያቸውን መሰረት አድርገው ሲነሱ ቀዋዒዱ ሸርዕን ወደ የሚፈልጉት ነገር ማጥመም ይፈልጋሉ። እንደምንም አድርገው ሊያበለሻሹ ይፈልጋሉ። ይሄ በጣም ከባድ ስህተት ነው። ዲን የማናችንን ፍልስፍና አይደለም። ዲን የተቀመጠ ቀዋዒድ ነው፣ መከተል ብቻ ከኛ የሚጠበቀው። ሙጅተሂድና ደረጃ የደረሱ ዑለማዎች ሲመጡ አዳዲስ ነገሮች መልሶችን ከቁርአንና ከኪታብ እያበጣጡ መልስ ይሰጡናል። የእነሱ መልስ እየተቀበልን እንሄዳለን። ቀዋዒዱ ሸርዕን ተጥቢቅ ያደርጋሉ፣ ከየዘመኑ ጋር ተጥቢቅ እያደረጉት ይሄዳሉ። ስለዚህ ወደ ጥያቄው ስመለስ ሙሸቢህ ከሆነ ሰው ሙጀሲም ከሆነ ሰው ኋላ መስገድ ይቻላል ወይ? አይቻልም። ለምንድን ነው? ሊአነ ሶላተሁ ገይሩ ሰሒሓ። የሙሸቢህ ወይም አላህን በአካልነት የሚያምን ሰው ሶላቱ ውድቅ ነውና፣ እምነቱ ውድቅ ከሆነ ሶላቱ ውድቅ ነው። ሶላቱ ብላሽ ከሆነ ሰው ኋላ መስገድ አይቻልም። ነጃሳ እንኳን ልብሱ ላይ እያየህበት ኢማሚ ነው ብለህ መከተል አትችልም። ለምንድን ነው? እሱ እንኳን ባይታየው ነገር ግን አንተ አይተሃል። ነጃሳ ውዱ የፈታ ሰው አይተዋል። ውዱ እንደፈታ አይተሃል። ከዚያ በኋላ ረሳና ውዱ እንደሌለው ቆሞ ሊያሰግድህ ኢማም ሆነ። ግድ የለም እሱ ከአሁን የሚያስታውሰው እሱ የሚያስበው እኔ ውዱ አለኝ ብሎ ነው የሚያስበው። ቀሉ ሰድለት ብለህ ከኋላ መቆም አትችልም። ሊአነ ሶላተሁ ላ ተሲሕ። በሱ በኩል ረስቷል፣ ወንጀለኛም አይደለም። ግን ሲያስታውስ ደግሞ ሶላት እንደሌለው ያውቃልና ውዱ አድርጎ እንደገና መስገድ አለበት። በአንተ በኩል ግን መከተል አትችልም። ይሄ ከላም ሙጅመል ነው። እሺ ሙጀሲም የሚለውን ስም አንዳንድ ጊዜ ዑለማዎች አላህ ጅስም ለሚሉ ሰዎች ይጠቀሙታልና ማዕናውንም ሳያውቁት ያንን የሚሉ ሰዎችን ሙጀሲም የሚል ስም ስለሚሰጧቸው ከእንዲህ አይነቶቹ ሰዎች ምንም ጅስምያን አላህ ላይ ኢዕቲቃድ ማያደርጉ አላህን አካል ነው ብለው ቁስ ነው ብለው ማያምኑ ነገር ግን በምላሳቸው ግን ጅስም ይላሉ። የሚፈልጉት ማዕና ከዚህ በፊት በደንብ አብራርተነዋል። ሸይእ ነው፣ መውጁድ ነው የሚል ማዕና ተገንዝበው ይህንን ትርጉም አስበው ሊሉ ይችላሉ። ከነዚህ ሰዎች ኋላ መስገድ ይቻላል። ከነዚህ ሰዎች ኋላ መስገድ ይቻላል። ለምን? ተጅሲምን አያምኑም። በአላህ ላይ አላህን ዓርሽ ላይ የተቀመጠ ነው ብለው አያስቡም። አላህን ሰማይ ውስጥ የሚኖር ነው ብለው አያስቡም። ሰማይ ውስጥ ማሕሱር ነው የተገደበ ነው ብለው አያምኑም። መላኢካዎች ይሸከሙታል ብለው አያስቡም። አቅጣጫ ላይ ይኖራል ብለው አያምኑም። ጂስሚያ የሚባለው ነገር ከነጭራሹ አላመኑ። ያንን ካላመኑ እኛ ጋር ሙስሊሞች ናቸው፣ ሙነዚሆች ናቸው። ግን ዒባራቸው ተሳስተዋል። አጠቃቀማቸው ለአላህ መጠቀም ያልነበረባቸውን ቃል ተጠቅመዋል። እነሱ የሚቻል መስሏቸው ነው ይህን ያሉት። ስለዚህ ከነዚህ ሰዎች ኋላ መስገድ ይቻላል። ስለዚህ አሁን የዘመኑ ሙሸቢሃዎች ብዙ ናቸው፣ አንዋዕ ናቸው። ነገራችን ላይ ከነዛ ውስጥ ሙጀሲመቱል ዐስር ምንላቸው ዋሃብያ የሚባለው አንጃ በአብዛኛው ይህንን እምነት የሚያምን ነው። ግን ከኋላ የሚከተል ደግሞ ጀሌ ያለ ደግሞ ምንም ሳያውቀው እነዚህ ሰዎች በቃ ለዲን ተቆርቋሪ ናቸው፣ ለመስጂድ የሚጮሁ ናቸው ብለው ምናልባት አሁን ቀርቶ ሊሆን ይችላል። ለቢዝነስ መሆኑ ሳይገባው ለዛ ነገር ዘመን እንደሆነ ሳይገባው በቃ መስጊድ ሲያያቸው ይሯሯጣሉ። ኢስላም ተነካ ሲባሉ ቀድመው ይጮሃሉ። በተለይ ስልጣን ከመያዝ በፊት በጣም ይጮሃሉ።
ከዛ መደላደል ስላለ ብዙም ባይጮህም ችግር የለም ሙራዳችን ሞልቷል ነው የሚሉትና በተለይ እንደዚህ አይነት ነገር ላይ ሲጮሁ ሲያያቸው እውነትም አንበሳ እነዚህ ናቸው። አታዩም እንደ እስልምናን ይፋ ለማድረግ ሜዳ ላይ ለመውጣት ጎዳና ላይ እስልምናን በጉልህ ለማሳየት ሚዲያዎች ላይ ምናምን እያለ የሚታለል ብዙ ነው እና ራሱን እኔ ወሃቢ ነኝ አዎ ሊለው ላይ ይችላል። ምንድነው ወሃቢነት ብትለው ለመስጂድ ዘብ ለዲኑ ዘብ መቆም ለተቋሞቻችን ዘብ መቆም እንደዚህ ብሎ የሚያስባልና ብዙ ነገሮቹ ሳይገባው ከነሱ ብዙ ነገር ሳይሰማ አዎ ወሃቢ ነኝ ብሎ ሱሪያቸውን ብቻ አይቶ በማሳጠር ሱሪ ማሳጠር በነገራችን ላይ ክልክል ነገር አይደለም። እንዲያው ኢዛርን መጎተት ክልክል ነው አይደል? ለኩራት ከሆነ ሱሪን መጎተት ለኩራት ከሆነ ሐራም ነው። ተፈላጊ ነገር ነው። አጠር ማድረጉ ተፈላጊ ነገር ነው። ያንን ብቻ አይቶ ጺም ማሳደጉም ሱና ነው። ያንን አይቶ እያሳደገ ሱሪውን በጣም አሳጥሮ የበለጠ ለመጨመር ማለት ነው። አንዳንዱ ባሳጠረ ቁጥር ከፍ ባለው ቁጥር የበለጠ የሚጨመርለት ይመስለዋል። እስከ ጉልበት ጋር ሊያደርስም ይሞክራል። ሰዋብ ጭማሪ ይመስለውና ያው ጅህልና ቢሆንም እንደዛ እየመሰለው ስናየው ሸክሉን ስናየው ይሄማ በቃ ደንበኛው ነው ዋነኛው ነው ብለን ሁላ ልንገምት እንችላለን። ግን ይሄ ግምት ባዶ ነው። ሐቂቃው ሲታይ ሰውየው የነሱ እምነት የነሱ ተውሂድ ብለው የሚያቀርቡት ነገር አይገባውላ ይችላል። ከአንዳንዶችም የተሰወረ ስለሆነ እና ዝም ብለው እኛ ዑሉውን ለአላህ አረጋገጠን እንጂ እንደዚህ ያሉ ሲያወሩት ከአላሁ ተዓላ ከሁሉም ከፍ ያለ ነው ብዬ ባምን ዓሊ ነው ዓሊ القدر ነው ብዬ ባምን ምን ችግር አለው? እነሱም አልተሳሳቱ ብሎ ሁላ የነሱን እምነት በትክክል ሳይረዳ ቀያይሮት እነሱ በጥሩ መልኩ የሚያምኑ መስሎት ይዞላቸው ሊሆን ይችላል። ማን አንተ ሲባል እኔ እናንተ ወሃቢ ከምትሏቸው ውስጥ ነኝ ሲምን ታመጣላችሁ ሁላ ሊል ይችላል። ከእንዲህ አይነቱ ኋላ አሁን ብንሰግድ ምን ችግር አለው? እምነቱ አልተበላሸም፣ ተውሂዱ ትክክል ነው፣ ምንም አይነት ችግር የለበትም። ስለዚህ በስመ ይሄ ሙጀሲም የሚለው ስም ምናልባት ከዚያ ስር የሚደበቁ ሰዎች ሊኖሩ ስለሚችሉ እያጣራን ነው የምንሄደው፣ እያጣራን እንሄዳለን። በትክክል ዐቂደቱ ተጅሲም ልቡ ላይ ያለ ሰው ያኔ ለምሳሌ ኩርሲይ ላይ ሲቀመጥ ሲጥጥጥ ይላል ብሎ የክብደቱ ወልዒያዙ ቢላህ አላህን ኩርሲይ ላይ የሚቀመጥ አድርጎና የመሳጠጥ ድምፅ ይሰማል ብሎ የሚል ሰው መላኢካዎች ዓርሽን ሲሸከሙት እርሱ አላህ ደግሞ ከዛ በላይ ሆኖ ከበዳቸው እያሉ የሚያወሩ ሰዎች ላይ ተጅሲም በግልጽ ያመኑ ሰዎች እነዚህ ምንም ጥርጥር የለም ለይሱ ሙስሊሚን አየንካነ። ስለዚህ እንዲህ አይነቱ ሰዎች ኋላ መስገድ አይሆንም። ተመልካቾቻችን የተከታተላችሁ የምትገኙት ጠይቀው ፕሮግራማችንን ነው። አሁን የእረፍት ሰዓታችን ላይ እንገኛለን። ካፍታ ቆይታ በኋላ ተመልሰን እንመጣና አብረን እንከታተላለን። ርቃችኋት ይጠብቁን እንመለሳለን ኢንሻአላህ። ተመልሰናል። ተመልካቾቻችን የምትከታተሉ ጠይቀው ፕሮግራማችንን ነው። ጥያቄ ያቀረብንላቸው ነው። ምላሽ የሚሰጡን ደግሞ ዶክተር ሼክ አቡበከር ሱለይማን ናቸው። አሁንም በድጋሚ መልካም ቆይታ ይሆንላችሁ ኢንሻአላህ። ከረፍት በፊት ዶክተር ስለ ሙጀሲማ ከሱ ኸልፍ ሆኖ ተከትሎ መስገድ በሚለው ዙሪያ ላይ አሁንም ግልጽ ያልሆነ እንዲሁ ሽፍን ያለ ነገር ለማስቀመጥ ይሞክራሉ። መን ሰላ ሰላተና ወስተቀበለ ቂብለተና እያሉ የሚናገሩት ነገር አለና ይሄ ሐዲስ ምን ማለት ነው ዶክተር? ማለት ሶላት ብድግ ብሎ የሰገደ ሁሉ ምንም ቢል የፈለገውን ኢዕቲቃድ ቢያደርግ ተከተለው እንሰግዳለን ነው? ምን ማለት ነው ይሄ ትርጉም? የመን ሰላ ሰላተና የኛን ሶላት የሰገደ ወስተቀበለ ቂብለተና የሚለው ወደኛ ቂብላ አቅጣጫ የዞረ ይሄ የሙእሚንነት ማሳያ መገለጫ ሙስሊም ይሰግዳል። መገለጫዎቹ ከመገለጫዎቹ መካከል የሚሰግደው ደግሞ ወደ ቂብላችን ዞሮ ነው። ይሄ ውጫዊ ምልክት ነው ማለትን ማሳያ እንጂ እያንዳንዱ ወደዛ ዞሮ የሰገደ ሁሉ ግን በትክክለኛው ኢማን እምነት በትክክለኛው ተውሂድ ላይ በትክክለኛው መንገድ ላይ ነው ብሎ ግን መደምደም አይቻልም።
እንደዛ ቢሆን ምንም የሚሰግድ ሆኖ ሙርተድ የሚባል ነገር ላይኖር ነው። የፈለገውን ቢናገርም እስልምናው ላይ ፈርስ፣ የፈለገውን ቢሰራ እስልምናው ላይ ፈርስ፣ የፈለገውን ቢያምንም እስልምናው ላይ ፈርስ። ዋናው ብቻ ወደ ቂብላ ዞሩ መስገድ ሊሆን ነው። የእስልምና መሰረቱ ዋናው መሰረት ሰው ወደ እስልምና እንዲገባ እኮ ናና ወደ ቂብላ ዞር መስገድ ከዛ ሙስሊም ነህ እንለዋለን እኮ አይደለም የሚባለው። ወደ እስልምና የሚገባበት ሸሃደታን ናቸው። ይሄ በቃሉ የሚናገረውና በልቡ የሚያምነው ነገር ነው። ሸሃደቴንን የሚያፈርስበትን ነገር ካየንበት አፍርሰሃልና እንደገና ገንባው ነው የምንለው። ፈርሶም አልፈረሰ ማለት ውድቅ ነው። ከፈረሰ ደግሞ እንዲገነባው እንደ አዲስ እንዲያስተካክለው እስልምናውን በአዲስ መልክ እንዲይዝ ማድረግ ግዴታ ነው። ስለዚህ ሪዳ የሚባል ነገር አለ። ሪዳ እስልምና የሚያፈርሱ ነገሮች አሉ። እስልምና የሚያፈርስ ነገር እስካለ ድረስ ከቂብላ እና ከሰላት ጋር ብቻ ነገሩን አያይዘ ነው እነዚህ ነገሮች ችላ ብለን ምንም ዋናው መስገዱ ነው ዋናው ወደ ቂብላ መዞሩ ነው ብለን የፈለገውን ይመን የፈለገውን ይናገር የፈለገውን ይስራ አይከፍርም ማለት ይሄ ሸርዕ በፍጹም የማይቀበለው ስህተት የሆነ አካሄድ ነው። ስህተት አካሄድ ነው። አንድ የእምነቱ መገለጫ የሆነን ነገር ሰላትን ወደ ቂብላ መዞርን ብቸኛ የእምነት መገለጫ አድርጎ መውሰድ ግን ትክክል አይደለም። ከመገለጫዎች መካከል አንዱ መገለጫ ነው እንጂ ብቸኛው መገለጫ እሱ ነው ብሎ መውሰድ አይቻልም። ሐዲስ ላይ መጣ አለ إذا رأيتم الرجل يعتاد المساجد فاشهدوا له بالإيمان ለምን እኛ ሻሂድ ምንሆነው በዛሂር በመናየው ስለሆነ አፍራሽ ነገር አላየንም። ወደ መስጂድ ሲመላለስ ካያችሁት ይህ ሰው ኢማን እንጂ ሌላ ምን አመጣው መስጂድ? ይህን ነገር ይዛችሁ ሙእሚን ነው። እኔ ከሱ የሚቀናቀን ተቃራኒ ነገር አልሰማሁበት፣ ከኢማን ጋር የሚጋጭ ነገር አላየሁበት። ስለዚህ ያየሁት ምንድነው የሙስሊም መገለጫ ነው። በዚህ መብቃቃት እችላለሁ። በሙስሊም እስካሁንም ከሰዎች ጋር የምናደርጋቸው ሙዓመላዎች ማናችንም ብንሆን ማንም ዛሂረን በምናየው እንጂ ባጢንንማ አላህ ብቻ ነው የሚያውቀው እኮ። ማናችንም አንተዋወቅም፣ የውስጥ አንተዋወቅም፣ የውስጣችን አላህ ብቻ ነው የሚያውቀው። ዛሂረን ግን ሲሳሳት ስናየው አስተካክል። ኢማኑ ሲፈርስ ካየነው ኢማንህን እንደገና መልስ መባባል ግን ግድ ነው። لأجل هذا ألف العلماء في الأقوال الكفرية في الأفعال الكفرية يعني باب من يكفر ولا يشعر بلوك علماء كتابوچ رسالهዎችን አዘጋጅተዋል እኮ እንደው እዛው ሪሳራቻቸው ላይ ይጻፏቸው ምንም ሳይመስለው ደህና ነኝ እያለ ኢማኑን የሚያጣ ሰው አለ። ለምንድን ነው ይሄንን ታሪፍ ያደረጉት? ሰዎች ይሄን ነገር አይተው እንዲጠነቀቁ حتى በእነዚያ ወገኖች ላይ ጭምር يعني ከአህሉ ሱናው ያፈነገጡ ሰዎች እነሱም ጭምር እንደነ ኢብኑ ተይሚያን ጨምሮ ሌሎችም የገጠሙበት ነገር من سب الله تعالى كفر አላህን የሰደበ ካፊር ነው ብለው ይላሉ። ስለዚህ የሆነ ሰው ተናዶ አላህን ሰደበ ወይ የቀለደ አላህን ሰደበ፣ ይህን ሰውዬ ሲሰግድ ብናየው ከኋላው ተከትለን አንሰግድም። መጀመሪያ هذا كفر تشهد እንለዋለን። ለምን? ከኢስላም ወጥቷል፣ አፍርሷል እስልምናው بإجماع المسلمين يعني من سب الله تعالى كفر بإجماع المسلمين بعلماء يقارا سمنت. من شتم الأنبياء كفر نبيا من أنبياء الله كنبيات أندو لا يلاقت ياشوفا يتصدب سو كإسلام يوتر. من سب الصلاة كفر صلاة يسدب سو يكفر. من سب الملائكة كفر ملائكة وجه يسدب سو يكفر. من استهزأ بالحج، من استهزأ بالزكاة، من استهزأ بالصلاة، من استهزأ بوعد من وعد الله أو بوعيد من وعيد الله كفر. يعني يا الله ذات شال مثلا እንደዚህ ያረገ እንደዚህ ይቀጣል ያለበት አንድ ሰው አሾፈበት አላገጠበት ከኢስላም ይወጣል። ወይም አላህ በገባው ቃል
እንዲህ ላደረገ እንዲህ ሰዋብ ሰጠዋለሁ ቀለደበት ሰውየው ይከፍራል ከኢስላም ይወጣል ይሄን የዘረዘሩባቸው ኪታቦች አሉ ለምን የዘረዘሩት ይሄን ነገር ያደረገን ሰው لا تصح صلاته ولا يصح صومه ولا يصح حجه ولا تقبل أعماله الصالحة وهو مرتد ويعامل معاملة المرتد زرزر ነገሮች ስላሉ ማለት ነው ስለዚህ ሁሉ ጊዜ ከሙርተድ ጋር የሚነሱ ነጥቦች ሶላትን መከተልም ይሁን ሰላምታ ማለትንም ይሁን ገንዘቡን መውረስም ይሁን ሌሎችም በአንድ አይነት ቀዋዒድ የተቀመጡ ዑለማዎች ኪታቦች ላይ ሰፈሩ ናቸውና ለጠለበት العلم ምን መክረው ነገር በተለይ ያለ ዒልም ዝም ብሎ ሚዲያ ላይ ወጥቶ ለሚያወሩ ሰዎች ምን መክረው ارجعوا الى اهل العلم ተመለሱና ተማሩ አንዳንዶች በውስጣቸው በቃ ሰውየው ሙስሊም ነህ እስከተባለ ድረስ በፍጹም ከኢስላም የሚያስወጣ ነገር አያገኘውም የለም እንደዚህ የሚባል ነገር የለም በራሱ ጊዜ ሄዶ እኔ ነሳራ ነኝ እኔ ይሁድ ነኝ እኔ ጴንጤ ነኝ እስካላለ ብለው የሚያስቡ ሰዎች አሉ እስልምናን ቢሰድብም አላህን ቢሰድብም በጣም በሚያሳዝን መልኩ እንደፈለገ ቢሆን ለዚያ ነው يتبجح بعضهم يقول أنا أصلي خلف فلان وخلف فلان وخلف كل واحد ወደ ቂብላ ዞሮ ከሚሰግዱት ጋር በተቀራራቢ እኔ ሰግዳለሁ ከማናቸውም ጋር ሰግዳለሁ ምንም ይበሉ እዛም ሂጅ ሰግዳለሁ ሚላለ ያ አላህ እኛ ያንተን ስራ ሳይሆን የምንፈልገው قواعد الشرع ምንድነው የሚለውን ነው የምንፈልገው ያንተ ስራ ተምሳሌት አይደለም ያንተ ስራ قواعد الشرع አይደለም ያንተ ስራ ደሊል አይደለም ያንተ ስራ ሁጃ አይደለም እኔ እንዲህ ነኝ ያለ ፌስቡክ ላይ የሚያወራ ሰው ሶሻል ሚዲያ ላይ ቲክቶክ ላይ ምናምን ወጥቶ የሚያወራ ሰው انت وشأنك የራስህ ጉዳይ ነው እኛ የምንፈልገው حكم الشرع ምን ይላል يجلب لنا من كتب العلماء من الكتاب والسنة والإجماع ከዚህ አምጣና ዑለማ እንዲህ ይላሉ ብለህ ተናገር ከሚፈልገው ይሄ ነው እኔ ዘንባሌ ደስ የሚለኝ የሚያምረኝ የሚጣፍጠኝ የሚመረኝ ቢል ያንተ ጸው ግብይት ይልና የሚጣፍጠህን የሚመርህን ደስ የሚልህን ማይልህን ይሄ በምግብ ምርጫ ውስጥ የሚገባ እንጂ በዲን አካሄድ ላይ በقواعد الشرع باحكام الشريعه ላይ የኔ ዘንባሌ የኔ እንደዚህ አይባልም هذا حكم الشرع فعليك ان تتبعه نعم في المسره والمضره الله متاز ግድ ነው ደስ ይያለህም እየከፋህም በጭንቀትህ ጊዜ በድሎትህ ጊዜ እየተመቸህም እየቆረቆረህም አላህ መታዘዝ ግድ ነው ስለዚህ አንተ እንደራስህ ዝንባሌ ቢሆን ኖሮ መዲን አንተ በተደሰትክበት ጊዜ ብቻ ወይም አንተ ማይል ያረክበት ጊዜ ብቻ ላንተ የሚመጣልህ ሁክም ሊሆን ነበር ነገር ግን ፊልም መንሸጥ ወልመክራህ ነው በሁሉም ጊዜ በሁሉም ነሻጣ ባለ ሰውነት ሙቅ ባለበት ሰዓትም ይሁን እንደው በደበረህና ወይ ደግሞ ባልተመቸ ሰዓትም ብትሆን የሆነ ሐሳብ የሆነ ሁክም ሰውኩ ስሜቱ ያሸንፈውና ወደ حرام ይሄዳል حرام እየጓጓ ነው ወደ حرام ይሄዳል ነፍስ እየሳበችው ነው ወደዛ ይሄዳል ነፍሱ ስለሳበችውና ደስ ስላለው ይሄ ነገር حلال አይሆንም ሱብህ ተነስተ ስገድ በብርድ በክረምት ባይለኛ ቅዝቃዜ ውሃ ማሞቂያ የለም ምን የለ ነቃ አዛን ሰማ አንዳንድ አዛን ባልሰማው ሚልም አይጠፋም ሰማ እየሰማ ቢተኛ አለ ምን ወጅቦብሃል ሱብህ እንደገባ አውቀሃል ነቅተሃል ትነሳለህ ወዱእ ታደርጋለህ ትሰግዳለህ ነፍስ በጣም ይከብዳታል ካልጋ ላይ መነሳት ቀዝቃዛ ውሃ ከዚህ ሙቀት መላቀቅ ይሄ ላይ ይከብዳታል ነፍስህ ስለደበራት ነፍስ ስላልተመቻት ይሄ ይተውለት አይባልም ሁክሙ ሸርዓ አይደለም አይባልም እዛ ጋር ደግሞ ነፍስህ ደስ ስላላትና ስሜት ጓጉተህ ወደ حرام ወደ ዚና ወደ ፋሒሻ ስለሄድ ያ ነገር የሚፈቀድ ነው አይባልም የነፍስ ዝንባሌ የዲን ውስጥ መሪ ሊሆን መመሪያ ሊሆን ቃዒዳ ሊሆን አይችልም ስለዚህ እኛ እንቅጫን የምናወራው ያኔ ሁክሙ ሸርዓ ነው ከኪሳችን አውጥተን የምናገረው ነገር የለም በነገራችን ላይ من يريد ان يرجع الى كتب العلماء فليرجع ወደ ዑለማዎች ኪታብ መመለስ የፈለገ በጣም ብዙ ትንታኔዎች አሉ ይመለስ ወደዛ ካፊር ኢማም ሆኖ ቢያሰግድ ከኋላ ተከትሎ መስገድ አይቻልም ካፊር የሚባለው በምንድነው በዚህ ተብሎ በተቀመጠው قواعد መልክ ደግሞ እንሄዳለን
እኔ እኮ ካፊር ነኝ አላለም እኮ ሰውየው ይልሃል አንዳንዱ። ብዙ ሰው በመን የክፈሩ ወላ የሽዑር የሚባለው ይሄ አይደል አለሁኝ እያለ ይከፈረ እንደማለት ነው ዑለማዎች የጠቀሱት። ምንም ሳይሰማው ግን ከኢስላም ይወጣ። አንደኛው ደግሞ ምን ይላል? ሙተአዊል እኮ ነው ተአዊል አለው መስሎት ነው እኮ ይልሃል። መሰለውና አላህን ሸክም አደረገው፣ አላህን ፈላጊ አደረገው፣ አላህን መሕሙል አደረገው፣ አላህን ከጃ አደረገው፣ አላህን ዓጂዝ አደረገው። በጣም የሚያሳዝን ያየሁት ነገር በአላህ ቁድራ ላይ ሸክ አድርጎ ሙእሚን ነው እያሉ የሚሉ ሰዎች አሉ። በአላህ ቁድራ ላይ አላህ ቻይ ይሁን አይሁን በቃ ምናልባት ይህን ነገር ላይችለው ይችላል እያለም ግን በስመ ኢስላም ውስጥ ስላለ ሰውየው በቃ ሙስሊምን በለው ሙእሚንን በለው ብለው ሐዲሱ ሳይገባቸው ذلك الرجل الذي أيس من نفسه ያ ብዙ ወንጀል ይሰራ የነበረው ልጆቹን ሊሞት ሲል ሰብስቦ إذا أنا مت فأحرقوني ثم ذروا رمادي እንዲህ ብሎ ወስያ ያደረገው ሰውዬ ሐዲሱን ሳይረዱት لئن قدر الله علي ምናምን قدر ማለት ضيق ማለት ነው። አላህ እንደው ሊቀጣኝ እንደው ከወሰነብኝና ካጠበበብኝ لا يعذبني عذابا لم يعذبه أحد من قبل كان يفيت እንደው ማንንም ያልቀጣውን አይነት ቅጣት ነው የሚቀጣኝ። እኔ በጣም ከባድ ወንጀለኛ ነኝና እንደው እንዲህ አድርጉኝ ብሎ ተናዘዘ። አንዳንዶች መስመር ሳቱና شك في قدرة الله مع ذلك غفر الله له ብለው ተናገሩ። والعياذ بالله እንዲህ ያለው ገደል መግባት አለ። ሰዎች ተአዊል እናደርጋለን ሲሉ መቆሚያ የላቸውም። ቀዋዒድ ካላበጁለት ገደብ ካላስቀመጡለት ፈተው ነው የሚለቁት። ከዚያ በኋላ አላህን 7 ክንድ ነው ያለውንም ተአዊል አድርጎ ነው ይልሃል። አላሁ ተዓላን በወጣት ምስል ነው ያለውንም ተአዊል አድርጎ ነው ተወው ይልሃል። ከዛ በኋላ ما هو الإيمان وما هو الكفر لا يعرف ድንበሩ ተጥሶ ድብልቅልቅልና ግራ ይገባልና ይሄ ጥንቃቄ ይፈልጋል። ተአዊል ሲባል ተአዊል ለሚደረጉ ነገሮች ብቻ ነው የሚውለው እንጂ ለማይደረጉ ነገሮች ሁሉ በተአዊል ስም ሁሉንም ተአዊል እናድርጋለን አይባልም ማለት ነው። نعم ተአዊል ገደብ አለው። በነገራችን ላይ መቼም ሁሉንም ባቦሪዳ እዚህ ጋር መተን እንዳንተነተነው እንዳንዘረዝረው ጊዜ ይጠባል እንጂ አንዳንድ ሰዎች ሙተአዊሎች ስለሆኑ አይከፍሩም የተባሉ አሉ። ለምሳሌ الذين منعوا الزكاة في عهد سيدنا أبي بكر الصديق رضي الله عنه وسيدنا أبو بكر زمن زكاة كلكلوا ولم يعتقدوا وجوبها فكأوجب بنمارو بهم ساعات عند مسلموش مهال ينور مسلم የተማረ ብለን የምናስበው ሙስሊም ስለ ዘካት ዋጅብነት ያቃል የሚባል ሙስሊም ተነስቶ ዘካት ዋጅብ አይደለም ቢልኮ ወዲያውኑ ከኢስላም ወጣሃል ነው ይባላል። ተአወለ ለሚተአወል ለምን ነው ያቀዋል ሁክሙ ግልጽ ሆኗል። ስለዚህ ይሄ ዘካት ዋጅብ አይደለም ማለት ከኢስላም ያስወጣ ነገር ነው፣ ኩፍራዊ ነገር ነው። ሙተአዊል ናቸው ተባሉ እነዛ ሰዎች። በሰይድና አቡበከር ዘመን እኛ አላህ ያዘዘን እኮ ለነብዩ እንድንሰጣቸው ነው። አላህ ነብዩን ነው ያዘዛቸው ተቀበል ብሎ خذ من اموالهم صدقة تطهرهم وتزكيهم بها وصل عليهم ان صلاتك سكن لهم ያላቸው እሳቸው ነው። ስለዚህ እኛ ስንሰጣቸው ዱዓ ያረጉልን ነበር። እኛ የምናገኘው በረከት ነበር። በስጦታችን ትዩ የምናገኘው ነገር ነበር። ነብዩ ሞቱ አሉ። ስለዚህ አሁን አይወጅብብንም አሉና አቡበከር ዘካት ላኩ ብለው ሰው ላኩ። ሲልኩ አረ የምን ዘካት ነው ምንድነው አሉ። ወጅቦባችኋል ስጡ እየተባላችሁ ነው ሲባሉ አረ አልወጀብን ለነብዩ ነበር ስጡ የተባልነው ሰጠን። በቃ እሳቸው ሄዱ። የተረዱት በሳቸው በዚያ መልኩ ነው የተረዱት። ሰይድና አቡበከር ጀይሽና ኩላቸው እምቢ ሲሉ የእስልምና ህግ ስለሆነ መተግበር ስላለበት አንጡ ገንዘባችሁን ብለው በጉልበት ገንዘብ መውሰድ ለምንድን ነው ሲባል ይሄ የደሃ ሐቅ ነው ብለናል። ከዚህ በፊት ብዙ ቦታ አንስተናል። በቃ ከዚያ ገንዘብ ላይ የደሃ ሐቅ አለና ያ ገንዘብ ወጥቶ ለደሃ መሰጠት አለበት። ያንን ሸሪዓዊ ህግ ለማስተግበር ሄዱ። ግን አላከፈሯቸውም አቡበከር። ለምንድን ነው ያላከፈሯቸው ሲባል እነዚህ ሰዎች የተረዱት በነብዩ ዘመን ብቻ ዘካት መስጠት ግድ እንደሚሆንባቸው ከዚያ በኋላ ግን መስጠት እንደማይወጅባቸው የተገነዘቡት።
አስተማሯቸው፣ ነገሯቸው። ከዛ በኋላ ነው ያወቁት። አይ በእሳቸው ዘመን ብቻ ሳይሆን ሁሌ የሚቀጥል ዋጅብ ነው፣ ይሄ መመሪያ ነው። ዲን አልኢስላም በነብዩ ዘመን ለነበሩ ሰዎች ብቻ አይባልም፣ እስከ ቂያማ ቀን ለሚመጣው ሁሉ ነውና ይሄንን ተረዱ። ሌሎችም ደግሞ እንደዚሁ በሰይድና ዑመር ዘመን ደግሞ ኸምር መጠጣት ለፈለገ ይተው የፈለገ ይጠጣ የተባለ ፍቃድ ያለው ነገር መስሏቸው የተገነዘቡ ነበሩ። فهل انتم منتهون ሚለውን ተጣላችሁ ይስተዋላችሁ እስኪ ምረጡ የሚባል አድርገው የተገነዘቡ ሰዎች ነበሩ። እነዚህ ሰዎች መጠጣታቸውን ቀጠሉ። ሰይድና ዑመር ያገኟቸው ጊዜ ወናም ጠጣለን አሉ ሰዎች። እንዴት ሐራም እኮ ነው ሲሏቸው አላሁ ተዓላ فهل انتم منتهون እኮ ነው ያለው። ተከለከላችሁ ይስተዋላችሁ ነው ያለው። እነሱ ስህተት ነው የተረዱት። فهل انتم منتهون ሚለው انما الخمر والميسر ከሚለው ጋር ሲያያዝ ኃይለኛ ዋዒድ ነው ይላሉ። እንደ ቋንቋ ኃይለኛ ዛቻ ነው። ስተዋላችሁ አትው የሚለው ካልተዋችሁ ዋላችሁ ቅጣት አለላችሁ ነው። እነሱ ግን ትገባለህ ትወጣለህ እንደሚባለው ትቆያለህ ወይስ ትሄዳለህ እንደሚባለው አይነት አድርገው ነው የወሰዱት። المهم سيدنا عمر ما كفرهم ለምን كانوا متأولين ገመቱ በቃ እቺ አያ ወደዛ የምትወስድ መሰለቻቸው። ብዙ አሉ እንዲህ አይነት ተአዊል አድርገው ያልከፈሩ ብዙ አሉ። ዑለማዎቹ ይህችን ባብ ሲያነሷት ነገር ግን ተአዊል አድርጎም እንኳን ማይታለፋል ብለው ደግሞ ያስቀምጣሉ። كتأول الذين قالوا بقدم العالم وأزليته كابن تيمية ይላሉ ሼኻችንን ተቀሱታል። ይሄንን ዑለማዎች يعني ሹራሖች أصحاب الحواشي ይሄንን በዝርዝር ያነሱታል። እንደነዚያ ተአዊል ማድረግ ሁሌም አያድንም። መሰረታዊ በሆኑ ጉዳዮች ላይ ተአዊል አድርጋለሁ ካለ ግን መሰረቱን ስለሚንደው ከናደው በኋላ አልናደውም አይሆንም። ተአዊል አድርጎ ምናምን አይሆንም፣ አይጠቅመውም። ለምሳሌ ተአዊል አድርጌ ነው ብሎ አንዳንድ የቁርአን አያቶችን ተገንዝቢያቸው በዚህ መልኩ ወስጃቸው አንዳንድ ሐዲሶችን በራሱ ግምት ወስዶ መጨረሻ ላይ ምን ድምዳሜ ጋር ደረሰ? ዓለም የሚባለው ነገር መጀመሪያ የሌለው ነገር ነው ብሎ አሰበ። አዘልይ የኢብኑ ተይሚያ አካሄድ ማለት ነው። አዘልይ ነው ብሎ አሰበ። ይሄ እምነት ምን ይላሉ ዑለማዎች? ኩፍር ነው። ወላ ዩንጂህ ተእዊሉሁ ይሄ ተእዊል ማድረጉ እኔኮ ሙተእዊል ነኝ ማለቱ አያድነው። ለምንድን ነው ሲባል ወሳኙና ዋና መሰረት የእስልምና ዋናው መሰረት ምን ላይ ነው የቆመው ይባል على إثبات خالقية الله ألوهية الله የአላህን ፈጣሪነት የአላህን ኻሊቅነት የአላህን አምላክነት አምነን ነው። ከዛሬ ላይ የምንነሳው ሌሎች ነገሮች እኮ ታቢዕ ናቸው ተከታይ ናቸው። ከዚያ ደግሞ እሳቸው يعني በሳቸው በነብዩ አለይሂ ሰላቱ ወሰለም እሱ የላካቸው መልእክተኛ ናቸው ብለን ደግሞ እናምናለን አይደል? መሰረታዊ ነገር ያኛው ነው። ከዚያ ይሄኛው ደግሞ ማላቡደ منهم አይነጣጠል ነገር ነው። ዋናውን የአላህን ኻሊቅነትን የሚጣረስ እምነት ነው ዓለም መጀመሪያ የለውም ብሎ ማለት። ዓለም መጀመሪያ የለውም ማለት የአላህን ኻሊቅነት መካድ እንደማለት ነው። አይኔ እኮ አልክድም ቢልም እንኳን ነቲጃው ውጤቱ እሱ ነውና ይሄ ተእዊል ነጃ የማያወጣ ተእዊል ይሆናል። ሰውየውን ከኩፍር አያድ ነው። ስለዚህ ተእዊል አድርጎ ነው ሙተእዊል ነው ዑዝር ይሰጠዋል እንደዚህ የሚለው ይሄም የፌስቡክ ጨዋታ አይደለም። ይሄም የሰዎች ዝንባሌና እንደ ፍላጎታቸው የሚሄዱበት ሳይሆን ኩቱቡል ዒልም ላይ በሰፊው የተዳሰሰ በሰፊው የተተነተነ ጉዳይ ነው። ወደዚያ ተመልሶ ማንም በዚህ ጉዳይ መወያየት የሚፈልግ መነጋገር የሚፈልግ አይ ትክክል አይደላችሁ የሚልም ከተነሳ ወደዚህ ኩቱቦች እንመለሳለን። ወደ ዑለማ ወደ ቀዋዒድ الشرعية ወደ ዲናዊ መመሪያዎች እንመለሳለን። ነገሮች ይብራራሉ። ስለዚህ እንደዚህ አይነት መቃ ማለት በሙስሊሙ መካከል ትክክለኛውን አቂዳ ሙስሊሙ ይዞ እንዳይሄድ አሁንም ይምራራው ነገር ኦኬ እንደዚህ ነው ለካ ብሎ ይዞ እንዳይሄድ በመካከል እየገቡ በእስልምና ስም እንደዚህ ሊያደርጉ የሚችሉ ነገሮችን የሚከታተሉንም ሙስሊሙም የሚደርሰው በአጠቃላይ ጥንቃቄ አድርጎ ይሄ በነገራችን ላይ በዓለም ላይ ያሉ መሻይኾች አህሉ ሱናዎች በእኛ በሐሪማዎች
አካባቢ ያለ የሚቀራ ዲን ስለሆነ በዚህ መሰረት ነው ሙስሊሙ መጓዝ ያለበት ማለት ነው። እዛ ነው ያኒ መደናገር አያስፈልግም። ዝም ብሎ ጭፍን ድምዳሜ መስጠትም ደግሞ ስህተት ነው። ያው የሚጥሩ ሰዎች ስላሉ የሆነ ሰው ላይ ኤክስ ምልክት እንድታደርግበት ግፊት የሚያደርጉ ሰዎች አሉ፣ በሆነ አቅጣጫ የሚገፉ ማለት ነው። እንደዚያ የጭፍን ፕሮፓጋንዳ ሰለባ እንዳንሆን ዝም ብሎ በድባቅ የሚመቱ እንትና እነዚህማ ምናምን የሚባል በግልጽ በአሕካም ሸርዕ እስካወራን ድረስ ተዓሉ ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን ነው። ይህንን ትክክል አይደላችሁም ብሎ የሚል ሰው ይመጣ መስረጃዎቻችሁን አምጡ እውነተኛ ከሆናችሁ የሚባልበት ነውና ተመልካቾቻችን እሱና የሚከታተሉ በሶሻል ሚዲያ የሚከታተሉን እንዳትደናገሩ ነው። መጀመሪያ ነገር ኢርጂዑ ኢለል ዑለማ አልሙሐቂቂን እውነተኛ በቃ ለዲኒ ነው ብሎ በዱንያ ያልተገዛ በመኪና ያልተሸጠ ያኒ ቤት እንሰራለህ ብለው አቋም ያላስቀየሩት ዛሬ ሌላ ነገ ሌላ የሚሆነውን ሳይሆን ሌላ አጀንዳ ይዞ የሚያራግበውን ሳይሆን ኢነማ ይሄ ዒልም አማና ነው ከመሻይኾቼ ከዑለማዎች የወረስኩት ነው አደርሰዋለሁ ነብዩ አለይሂ ሰላቱ ወሰላም እንዳሉት ማለት ነው። ይሄ ዲንን ለማድረስ ሲነሱ በቃ አቁሙ አለዚያ እንገላሃለን ብለው ላስፈራርቷቸዋል አይደል? ያኒ إما أن يظهره الله أو أهلك دونه حتى يظهره الله أو أهلك دونه يعني الله يفاس كيارا قدرسني ولوها لألم እንደው እዛ መድረስ ባይችል እኔ እየተጋሁ እየለፋው ያለ ሞቴ ይሆናል እንጂ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ዓላማዬን ግብ ለማድረስ በፍጹም ምንም ነገር አይመልሰኝም ብለው ሊላህ ብለው የተነሱ ዑለማዎች ጋር እንመለስና ኩቱቦቻቸውን ማይተን እነሱን መሳዲሮች ይጠቅሳሉ እኮ ወደዚህ ኪታብ ተመለሱ ይላሉ። የተጣሩ ሰኾችን ፈልገን አምጥተን አጣርተን ይሄ እውነት እንደዚህ ነው የሚለው ይሄኛውስ በትክክል አጣርተን የስድብ ሰለባ ሳንሆን የጭፍን ትችት ሰለባ ሳንሆን በኢንሳፍ በዕልሙ እንሄድ ነው። ይህንን ማወቅ የሚፈልግም ሆነ መወያየት የሚፈልግም ከሆነ ዝግጁ ነን። በራችን ክፍት ነው። 24 ሰዓት እንደሚባለው 24 ሰዓት መርሐባ ዶክተር። መልካም ድና የተከበራችሁ ተመልካቾቻችን እየተከታተላችሁ የምትገኙ ጠይቁ ፕሮግራማችን ነበረ። እስካሁን ድረስ የእናንተ ጥያቄ ያስተናግድን ነው የነበርነው። ምላሽ ሸሪዓ ምላሽ ሲሰጡን ደግሞ ዶክተር ሼክ አቡበክር ሱለይማን ነበሩ። በዚህ ጉዳይ ላይ የተለያዩ ጥያቄዎች ካሏቸው አሁንም በራችን ክፍት ነው 24 ሰዓት ሙሉ ኢንሻአላህ። ጥያቄም ካላችሁ በየትኛውም ሰዓት ማግኘትም ከፈልጋችሁ ዝግጁ ነን ኢንሻአላህ። አብራችሁን ስለነበራችሁ ስለተከታተላችሁ በእጅጉ እናመሰግናለን። ሌሎች አሱና ፕሮግራሞች ይቀጥላሉ። እኛ ከሆነ እንሰናበታለን። ቀጣይ በሌሎች ጥያቄዎች እስክንገናኝ ድረስ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።